ሄሎ ስቱደንትስ እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በባለፈው ቪዲዮአችን ስለ ፓስት ቮይስ አውርተን ነበረ። በዚህኛው ቪዲዮአችን ደግሞ ስለ ሪፖርትድ ስፒች እናወራለን ማለት ነው። ሪፖርትድ ስፒች እንግዲህ ከዚህ በፊት ተምራችሁ ወይም ሰምታችሁ የምታውቁት አይነት ሌሰን ነው። ይሄንን ሌሰን ደግሞ ከኔ ጋር የተወሰነ እናወራና ከዚህ ሌሰን በኋላ ከእናንተ የሚጠበቁ ነገሮች ይኖራሉ ማለት ነው። እነሱ ምንድናቸው? ዲፋይን ኤንድ አይደንቲፋይ ሪፖርትድ ስፒች። ሪፖርትድ ስፒች ምን ማለት እንደሆነ ዲፋይን ማድረግና ለይታችሁ አይደንቲፋይ ማድረግ ይጠበቅባችኋል። ሌላው ደግሞ change direct speech into reported speech using what correct tense back shifting የምንለው አለ። እሱን በመጠቀም direct speechን ወደ reported speech መቀየር ይጠበቅባቸዋል ማለት ነው። ሌላው adjust time expression ነው። time expressionን adjust ማድረግ ሪፖርት በሚደረግበት ሰዓት ላይ time expressionም ይቀየራል። ያንን time expression እንዴት እንደሚቀየር ለይታችሁ አውቃችሁ adjust ማድረግ ይጠበቃል ማለት ነው። so let's continue to the lesson. ሪፖርትድ ስፒች ምን ማለት ነው ስንል ሪፖርትድ ስፒች እንግዲህ የሆነ ሰው የሆነ ዳይሬክት የሆነ ንግግር ይናገራል ወይም የሆነ ሰው የሆነ ሜሴጅ አስተላልፎ ነበረ እንበል። ይሄ ሰው ያስተላለፈው ሜሴጅ someone wants to report for what another person ማለት ነው። የሆነ ሶስት ጓደኛሞች አሉ። አንደኛው ጓደኛው የሆነ ንግግር ተናገረ። አንደኛው ጓደኛው ደግሞ የሱን የተናጋሪው ንግግር ሰማ። ሰው ሁለቱ ጓደኛሞች አንደኛው ተናጋሪ አንደኛው አድማጭ ነበረ እንበል። there is a third friend ያለው አይደለ? ሶስተኛው ጓደኛ ለሱ ይሄኛው የሰማው ሊስነሩ ንግግሩን የሰማው ሊስነር ለዛኛው ላልሰማው ሊስነር ምን ያደርጋል ማለት ነው? ሪፖርት ያደርጋል። that's what we call reported speech ማለት ነው። የሆነ ነገር ይነገራል። ያ የተነገረው ንግግር በሳምባዲ የተነገረው ንግግር በሆነ ሰው ሊስን ይደረጋል። ሊስን ያደረገው ሰው ደግሞ ለሌላ ሰው ምን ሲያደርግ ያ የሰማውን ነገር ሪፖርት ሲያደርግ ነው ሪፖርትድ ስፒች የሚፈጠረው ማለት ነው። ሪፖርትድ ስፒች is used to tell what someone said የሆነ ሰው ምን እንዳለ እና without quoting their exact words። ያ አሁን ሶስቱ ጓደኛሞችን ያነሳናቸው ጋር ስንል ይሄኛው ጓደኛ የነገረውን ነገር ኤግዛክትሊ የተጠቀማቸውን ቃላቶች ተጠቅሞ አይደለም የሚነግረው። ለምሳሌ አስተማሪያችን በ9 ሰዓት ክፍል ውስጥ ገብቶ ነበር ካለ ሄዶ የግድ ይሄንን ብሎ አይደለም የሚነግረው። በራሱ አረዳድ ቀይሮ ምን ይለዋል ማለት ነው? ሪፖርት ያደርግለታል ማለት ነው። ኤግዛክት ወርዶችን መጠቀም አይደለም ሪፖርትድ ስፒች ለምን በራሳችን አነጋገር መግለጽ ማለት ነው። ሌላ when we report a speech ሪፖርት በምናደርግበት ሰዓት ላይ we usually move the tenseውን ምን እንላለን? እንቀይረዋለን ማለት ነው። which means present ላይ የተካሄደ ነገር ከተነገረን ተካሂዶ ነበር ብለን እንደ ፓስት አድርገን ነው የምንነግረው። that's what we call what back ይሄ tense shifting የምንለው ወይም back shifting የምንለው ማለት ነው። so this is one step back into the past ማለት ነው። ወደ ኋላ አንድ ስቴፕ ሄደን ስለሆነ ታይም ኢንተርቫሉ ወይም ደግሞ ቴንሱን ሙቭ የምናደርገው that we call what back shifting ማለት ነው። okay, the other one is in the reported speech we have a direct and reported. direct ብለን የምንለው የተናገረውን ሰውዬ የተናገረውን ንግግር directly using what the exact quoting words ማለት ነው። ሰውዬ የተጠቀማቸውን ቃላቶች ምንም ሳይንቀይር ስለምንናገራቸው ኤግዛክት ወርዶቹን ተጠቅመን በኮሽን ማርክ ማለት ነው። ኮሽን ማርክ ተጠቅመን እዚህ ጋር she said the river is rising ብለን እሷ ያለችው ኤግዛክትሊ ምንድን ነው? the river is rising ሚለውን የተናገረችው። ሪፖርት ስናደርግ ምን እንላለን? she said the river was rising። እዚህ ጋር ምን ነገሮች ምን እናስተውላለን? there is what a tense ሙቭ ያደረገ ባክ ሽፍቲንግ ያለው ማለት ነው ተፈጥሯል። እዚህ ጋር ኢዝ ነበረ፣ እዚህ ጋር ምን ሆኗል? ወዝ ሆኗል። ወንዙ the river is rising የሚለውን ሀሳብ የሰጠችው ወንዙ ራይዝ አድርጓል የሚለውን ሀሳብ ሪፖርት ሲደረግ ምን ሆነ? ወንዙ ራይዝ አድርጎ ምን ነበረ? ወንዙ ራይዝ አድርጎ ነበረ። ወንዙ ራይዝ አድርጎ እንደነበረ ማን ተናገረች? እሷ ተናገረች ብለን ሪፖርት እናደርጋለን ማለት ነው። this is how the reported speech works. ባክ ሽፍቲንግ ያለውን ኢንዲቴል እንዲሁ ምን ማለት ነው? when the reporting verb is in the past tense ላይ ከሆነ ያለው we used what said
or told እንላለን። ከዛ ደግሞ the tense in the reported usually closed usually moves one step back ነው አይደል ነው that's what we call what tense back shifting ወይም ደግሞ tense change ብለን የምንለው ማለት ነው። የሆነ ነገር የተካሄደበት ኤግዛክት ታይም አለ ያ የተካሄደበትን ኤግዛክት ታይም ወስደን one step to the back እንሄዳለን ማለት ነው። so this is what we call back shifting። እያንዳንዳቸው እናያቸው ዳይሬክት ስፒች ላይ የምንጠቀማቸው ወርዶች አሉ ሪፖርት ስናደርግ ደግሞ እንዴት ኮንቨርት እንደሚደረጉ እናያቸው ለምሳሌ ዳይሬክት ስፒች ላይ የተጠቀመው ትክክለኛው የተናገረው ሰው አም ወይም ደግሞ ኢዝን ከነበረ ወደ ምን ኮንቨርት ይደረጋል ወደ was ኮንቨርት ይደረጋል ማለት ነው እስቲ እኒ ለምሳሌ it is raining she said ይልና እሷ ምን አለች it is raining is ነበረ እዚህ ጋር ምን ይሆናል she said it was raining this is he shift ያደረገው ማለት ነው is ነበረ ወደ was ማለት ነው ስለዚህ am እና is ካሉ ዳይሬክት ስፒቻችን ላይ ኮንቨርት ስናደርግ ምን ይሆናሉ ማለት ነው was ይሆናሉ ማለት ነው ሌላስ are ካለ ደግሞ were ይሆናል ኤግዛምፕል እዚህ ጋር they are helping are ነበር አይደል እዚህ ጋር የነበረው so we said he said they were helping they are helping የሚለው they were helping ሆነ ማለት ነው at the same time እዚህ ጋር ደግሞ have እና has አለ እነሱ ደግሞ ወደ ምንድነው ኮንቨርት የሚደረጉት ወደ had ነው ኮንቨርት የሚደረጉት ማለት ነው so እዚህ ጋር አሁን I have finished አለ have ናት አይደል እዚህ ጋር ያለችው ኮንቨርት ሲደረግ ደግሞ ምን ትሆናለች ማለት ነው I had finished ማለት ነው she had finished ይሆናል እሺ ያለው ለምንድነው ሪፖርት ስናደርግ እሷ ተናጋሪዋ እሷ የተናገረችው ስለሆነ እሷ የተናገረችው ኤግዛክት ንግግር I have finished ነው እኛ ግን ስንናገረው she had finished ብለን ነው ማለት ነው ከዛ will እና would አለን willን ደግሞ ወደ would እንቀይራታለን ማለት ነው we will come ብሎ ኤግዛክትሊ ሰውየው ከተናገረ እኛ ደግሞ እንትን ስንል ሪፖርት ስናደርገው ምንድነው they said they would come ነው የሚሆነው ማለት ነው so wouldን እንጠቀማለን willን ለተጠቀመ ካን ካለ ደግሞ ወደ could ኮንቨርት ይደረጋል ካን ወደ could ይደረጋል እዚህ ጋር I can swim ነው ያለው አይደለ I can swim ነበረ እዚህ ጋር ግን ሪፖርት ስናደርግ ምን እንላለን he said he could swim ምን ማድረግ ይችላል መዋኘት ይችላል የሚለው he could ብለን ነው እኛ ምን እንለው ዲስክራይብ የምናደርገው ማለት ነው so ሐሳቡ ምንድነው ካን ካለን ወደ could ይቀየራል will ካለን ደግሞ ወደ would ይቀየራል have እና hasም ካሉ ወደ had ይቀየራሉ are ካለ ወደ were am እና isም ካሉ ደግሞ ወደ was ይቀየራሉ ማለት ነው ይሄንን ያደረገን ሪፖርት ማድረግ እንችላለን ማለት ነው እነዚህ ቃላቶች ኮንቨርት ያደረግን ማለት ነው ዳይሬክቱን ወደ ሪፖርት እየቀየርን ታይም ኤክስፕሬሽን ደግሞ አለን ለምሳሌ ሰውየው ሲናገር ዛሬ ላይ የተፈጠረ ነገር ከሆነ የነገረን ሪፖርት ስናደርግ ዛሬ ላይ የተፈጠረ ብለን አንናገርም ሪፖርት ስናደርግ ለምሳሌ today ብሎ የሆነ ሰው ንግግር ከተናገረ ኮንቨርት የምናደርገው ወደ ምንድነው that day ብለን ነው ኮንቨርት የምናደርገው ከዛ ደግሞ yesterday አለ yesterday ካለ ደግሞ the previous day ወይም ደግሞ the day before ብለን በእነዚህ ቃላቶች ሪፖርታችን ላይ ምን እንላለን እንተካዋለን ማለት ነው tomorrow ማለት tomorrow ከሆነ ደግሞ the next day ወይም ደግሞ the following day ይሆናል ማለት ነው tomorrow ካለ the next day ወይም the following day ተብሎ ይቀየራል ማለት ነው ታይም ኤክስፕሬሽን ያለው ከዛ ደግሞ no ማለት now አለን እዚህ ጋር now ከሆነ ወደ then thisም ከሆነ ወደ that this ከሆነም ደግሞ ወደ those ይቀየራል ማለት ነው ፕሮናውናችንም ቼንጅ ይደረጋል እንዴት ቼንጅ ይሆናል የሚለው እንዴ ፕሮናውንስ usually change according to the speaker በተናጋሪው ላይ ነው ብዙ ጊዜ መሰረት የሚያደርጉት ወይም ደግሞ በሊስነሩ ላይ ወይም በአድማጩ ላይ ማለት ነው እኔው እስቲ በኤግዛምፕል I am safe አለ እዚህ ጋር she said she was safe አለ I am የነበረው ምን ሆነ she ሆነ እሷ የተናገረችው ምንድነው I am safe ሚል ነው የተናገረችው ተናጋሪዋ ናት አይደለ ሶ እኛ ሪፖርት ስናደርገው ተናጋሪዋ ሴት ከሆነች she said she is safe ወንድ ከሆነስ he said he is safe እንላለን ማለት ነው ሶ the pronoun በማነው ማተር የሚያደርገው በሊስነር ወይም በተናጋሪው ላይ ነው ማተር የሚያደርገው ማለት ነው
ሶ ቴንስ ቼንጅ ደግሞ እንመለስ። ቴንስ ቼንጅም ሲኖረን ደግሞ እንዴት ነው የሚሆነው? there's a direct ቴንስ ይኖረናል። ሪፖርትድ ቴንሳችን ላይም ደግሞ እንዴት ይሆናል የሚለውን እኔ ዳይሬክት ቴንሳችን ላይ ፕሬዘንት ሲምፕል ቴንስ ከነበረ የምንቀይረው ወደ ምንድነው? ወደ ፓስት ሲምፕል ቴንስ ነው የምንቀይረው። እንደገና ደግሞ ፕሬዘንት ኮንቲኒየስ ተጠቅሞ ከነበረ ደግሞ ወደ ፓስት ኮንቲኒየስ ቴንስ ነው የምንጠቀመው። ከዛ ፕሬዘንት ፐርፌክት ተጠቅሞ ከነበረ ደግሞ ወደ ፓስት ፐርፌክት ይሆናል ማለት ነው። ከዛ ፊውቸር ወርዶች አሉን። ከዛ ደግሞ ለካን አለ ማለት ነው። ፊውቸር ወርድ ብዙ ጊዜ የምንጠቀመው ማለት ነው ዊል ነው አይደለ? ዊል ደግሞ ወደ ምንድነው ትራንስፎርም የሚደረግ? ወደ ውድ። ካንስ ወደ ኩድ ማለት ነው። ሶ በዚህ መልኩ ዳይሬክት ቴንሳችን ላይ ያሉትን የቴንስ ፎርሞች ወደ ሪፖርትድ ላይ ስናመጣቸው በዚህ መልኩ መቀየር እንችላለን። ኢዝሊ ለማየት እዚህ ጋር ፕሬዘንት ሲምፕል ከነበረ የሚሆነው ፕሬዘንት የምትለው ፓስት ትሆናለች። ፓስት ሲምፕል ይሆናል ማለት ነው። ፕሬዘንት ኮንቲኒየስ ከነበረ ደግሞ የሚሆነው ምንድን ነው? ፕሬዘንት ኮንቲኒየስ ማለት ይሄ አሁን ላይ ያለ ነው። የምንፈልገው ደግሞ ወደ ባክ ሽፍቲንግ አይደለ? ፓስት ኮንቲኒየስ ይሆናል። እዚህ ጋር ደግሞ በተመሳሳይ መልኩ ፕሬዘንት ፐርፌክት ነበር አይደለ? ምን ይሆናል? ፓስት ፐርፌክት ይሆናል ማለት ነው። ዊልም ውድ ይሆናል፣ ካንም ደግሞ ኩድ ይሆናል። በዚህ መልኩ ቴንሳችንን ቼንጅ ማድረግ እንችላለን ማለት ነው። ኤክሰርሳይሶችን እንስራ። እሺ the storm is coming the man said ተናጋሪው ማን ነው? the man ማለት ነው። ስንጀምር the man said ብለን እንጀምራለን። ከዛ እሱ ደግሞ ምን እንዳለ the storm is coming የሚለውን ነገር ዳይሬክት ኮት የነበረው ወይም ደግሞ ኤግዛክት ወርድ የተጠቀመውን ቃል ምን እናደርገዋለን? ወደ ሪፖርቲንግ ስፒች እንቀይረዋለን ማለት ነው። the man said ብለን እንጀምር። the man said ከዛ ያለው ነገር ምንድነው? the storm is coming አይደለ? ምንድነው ኮንቨርት የምናደርገው? እንዳልነው is ካለ ወደ ምን ይቀየራል ብለናል? ወደ was ይቀየራል አይደለ? so the man said the storm was that ይቀድማል መጀመሪያ። the man said that እንላለን። the man said that እንላለን። the man said that the storm was coming. was coming. እንደዚህ ብለን ምን ማለት እንችላለን? ወደ ሪፖርትድ ስፒች መቀየር እንችላለን ማለት ነው። ሌላው we have finished the evacuation የሚል አይነት ዳይሬክት ስፒች አለን። ማን የተናገረው? the officer ማለት ነው። so አሁን የምንለው ምንድነው? the officer said we have finished ነው የምንቀይረው። አሁን እዚህ ጋር የሚቀየሩ ቃላቶች ያለን አንደኛው have ነው አይደለ? so the officer said we የምትለው ፕሮናውን ቼንጅ ይኖራል አይደለ? the officer said that they አይደለ? we can ሆነ they ሆነ the officer said that they had finished the evacuation እንላለን ማለት ነው። so the answer would be the officer said that we የምትለው ወደ ምን ትቀየራለች? ወደ they አይደለ? they have የሚለው ወደ ምን ይቀየራል? ወደ had they had finished the evacuation ይሆናል። finished ይሆናል ማለት ነው መልሳችን። so the officer said that they had finished the evacuation እንላለን። ሁለቱን እናንብባቸውና እናንተ ፕራክቲስ ታደርጓቸዋላችሁ። people will return tomorrow the mayor said ተናጋሪው ማን ነው? the mayor አይደለ? ከዛ the mayor ምን አለ? people will return tomorrow
people will return tomorrow የሚቀየሩ ወርዶች አሉን አይደለ? ለምሳሌ እዚህ ጋር ዊል ይቀየራል። ሶ ሌሎችንም እንደዚህ ፎከስ አድርጎ ሪፖርት ማድረግ ይቻላል ማለት ነው። ሌላው ደግሞ I can hear the siren she said ተናጋሪዋ እሷ ናት። ምንቀይረው ፕሮናውን አለን፣ ምንቀይረው ደግሞ ሌላ ወርድም አለን ማለት ነው። ሶ ይሄንን ቀይራችሁ ኮሜንት ላይ ታስቀምጡልኛላችሁ። ኮንክሉድ እናደርግ ስለ ሪፖርትድ ስፒች አወራነው። we have seen that how reported speech helps us tell what someone said indirectly አንድ ሰው የተናገረውን ነገር ኢንዳይሬክትሊ ምን እንዳለ የምንገልጽበት እንትን መሆኑን አይተናል። ሪፖርትድ ስፒች we have seen that ደግሞ how to back shift tenses ቴንሶችን እንዴት ባክ ሽፍት እንደምናደርጋቸው one step back to the past ብለናል። ከዛ ደግሞ ቼንጅ ታይም ኤክስፕሬሽኖችን እንዴት ቼንጅ እንደምናደርግ ቱሞሮ ከነበረ ምን እንላለን አለ ዘን እንላለን ወይም ደግሞ እንደዚህ እያለን ምን ቀይረዋሉ ብለን ያስቀመጥናቸዋሉ ማለት ነው። ከዛ ፕሮናውኖቹንም አጀስት እናደርጋለን። የተጠቀምነው ፕሮናውን ምን ነበረ? ከዛ ደግሞ ሪፖርት ስናደርግ የምንጠቀመው ምንድነው ብለን አጀስት እናደርጋለን ብለን አይተን ነበረ ማለት ነው። ሶ በሪፖርትድ ስፒች ላይ እነዚህ ነገሮች አንስተናል። if you have any questions comments ላይ አስቀምጡልን or ደግሞ something you are going to suggest የምታደርጉን ከሆነ ኮሜንት ላይ አስቀምጡልን። የቀሩትን 2 ጥያቄዎችን መስራት እንዳትረሱ። በኔክስት ቪዲዮ ላይ ስለ ሪሌቲቭ ክሎዝ ዲፋይኒንግ ኤንድ ነን ዲፋይኒንግ ሪሌቲቭ ክሎዞችን እናያለን። አመሰግናለሁ።